እኮ ማን ነው ያ ሰው? ያገኘኸው ሰው ማን ነው? ግዴታ መናገር የለብኝም እኮ እናቴ። አሁን ስለሱ አትነግረኝም? አሁንም ልትዋሸኝ ነው? ችዬ ቡታጅራ ለምን ሄደ? ብሩኬ 3 ምርጫ ሰጣችሁ ነበር። 1 የበፊቱን ነገር ሊያስተካክል፣ 2 ሽምግልና ይቀጥላል። እንደምታስብ አይደለም። ያላኩልሽን ቪዲዮ አየሽው እንዴ? ቡቡ መቼም ቀን ተሳስቶ አያውቅም። አዳሚ የምትሰደቢ ስነ ስርዓት ያዥ፣ በኋላ ታፍሬበታለሽ። ሀይሚ ስሜታዊ ልትሆን ትችላለች፣ የፈለገችው ልትል ትችላለች። እንኳን ደህና መጣችሁ። በዚህ ያው ቡቡ ሀይሚ ፍቅረኛ እንደሆነች ለብሩኬ ያወቀችው ከ1 ወር በኋላ ነው። ስንት አመታቸው ነው እነሱ አብረው ከሆኑ? አታውቅም። እስከዛሬ ነበር እያስጨነቅሽው ምናምን ስለሆነ እንጂ እድሜ ልክ እንደዋሸ ነው ብሩኬ። ይሄ እንኳን እድሜ ልኩን 1 ሰዓት እንኳን ውሸት ዋሽቶ አያውቅም። ቤተሰቦች እንግዲህ ራሳችሁን ስሜታችሁን ተቆጣጠሩ። ላለመሳደብ አይኔን የተጣበቅኩባችሁ አይደለ? ነው ቅመሟ ይከብዳል። እንደዚህ አይነት ነገር መስማት ቆሞ ሞራል ኖሮ ማውራት ይከብዳል። ነገር ግን አንቺ ጠንካራ ሴት አይደለሽ? አስጨርሹ። ብሩክ ምን እንዳሰበ አለብኝ፣ ራሴን ማዳን አለብኝ። ከዚህ በላይ ከሰው ጋር መጨቃጨቅ አልፈልግም። ትርፍ ነገር ቆንጆ የወንድሜ ሚስት ቡቡ ሽጉጥ አይደለም የተኮሰብሽ። በንግግር መግባባት የሚቻል ነገር ነው። ይሄ ነገር ከዚህ ነገር በላይ እኔ ምንም ልፈልግ አልችልም። ለመናገር በባለፈውም ምንም ባዶ ስክሪኑን ስላሳያችሁን፣ ዛሬ ግን የሆነች ወረቀት ስክሪንሻት አድርጋችሁ ስክሪኑ ላይ ያለ ባዶ አይደለም። ለራሳችን ብዬ ነው። ተው ብሩኬ፣ ለራሴ ብዬ ለራሳችን አትበለኝ፣ እኔን አትጨምረኝ። ህይወት ውስጥ በሃይሚ ህይወት ውስጥ ብሩክ የለም ማለት በብሩክ ህይወት ውስጥ ሃይሚ የለችም ብሎ ማሰብ ስለሚከብድ ለሁለታችን ብዬ የሚለው ጥሩ ነገር ነው። ተላከልኝ አይደል? ይሄ ቪዲዮ ጭራሽ ወይስ ራሱ የሚያክል ብሩክን አፈቀርኩ የሚልን ሴት ቆመሽ ማውራት እንኳን መቋቋም አቅሙ ባይኖርሽም ሀይሚዬ አሁን ላይ ጠንካራ ሆኝ። ዋናዋ አለች አናግሪያት እያለች ነው። አናግሪያት። ምን ታመጣለች? ምን ይመጣል? ያለውን ነገር ኦቂ። በቃ መልሴን አግኝቻለሁ። ሂድልኝ። ላገናኝሽ ሀይሚ ምን አስጨነቀሽ? አግኛት፣ አውሪያት። ምንድነው? እንዴት አገኘችው? እንዴት ተፈጠረ? ማወቅ እኮ ነው። ብቻሽን ከምትብሰለሰይ እውነት ለመናገር አሁን ብሩኬን ሂድልኝ ስትዩ እንደሄደ በዛው አንቺ ጥሩ ትሆኛለሽ። አትሆኝም እኮ ሀይሚ። ሶ ተረጋጉና ፍቱት። የሚፈታ ነገር ፍቱት። ሶ የኛ ውድ ቤተሰቦች እንግዲህ አሁን ላይ ጥንካሬያቸው ያስፈልጋል። ሴት ናት እንዲህ ነው ምናምን ዝባዝንኪ አታብዙ። በቃ ትክክለኛ ውሳኔ ለመወሰን አሁን ላይ ዝግጁ መሆን አለባቸው። በሀይሚም በኩል በብሩኬም በኩል አንድ ናቸው። ግን ትንሽ የሚያሳዝነው ነገር እዚህ አንድ ቤት ስትሆኑ ድራማ መጀመር ሳይመቻችሁ ሲቀር ቡታጅራ ሄዳችሁ መጀመራችሁ። ኦ ማይ ጋድ! እንዴት ነው ነገሩ? አልገባኝም። ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት ናችሁ? እንዴት አላችሁ? አለው እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ገና ሲጀመር ገና አንድ ቪዲዮ ከመለቀቁ ድሮም ብሩኬ ሀይሚን ለቪዲዮ ነው የሚፈልጋት። ድሮም እንደዚህ። ኧረ ጭንቅላታችሁን ለውጡ እንጂ እናንተ ምን ሆናችሁ? ዛሬም እዛው ናችሁ እንዴ? ምንድን ነው ይሄን ያህል? ልጅ ወለደ እንኳን ልጁን አስቀምጦ ያገባ የለ እንዲ እንኳን አይደለም። ይቺ ገና ትላንትና መታ ያወራች። ግን ትዕግስት ይኑራችሁ ተመልካቾች ማለት ነው። እውነቴን ነው የምላችሁ። በጣም ታገሱ። በጣም በተለይ በሀይሚ በኩል ያላችሁ ሰዎች ትዕግስት ይኑራችሁ። የምሬን ነው የምላችሁ። እውነት ሀይሚና ብሩኬ እንደሆኑ መቼም አይለያዩም። እውነት እናንተ የምታንቋሽሹት አሁን ከህይወቷ ብሩክ ፍንቅል ብሎ የሚወጣ ነው የሚመስላችሁ፣ ግን ውሸት ነው። ስለዚህ ማለት ነው እኛ ራሳችንን በኋላ የምናፍረው። ሶ ለሀይሚም መስጠት ያለበትን አስተያየት መስጠት፣ ለብሩኬ መስጠት ያለብን አስተያየት መስጠት። ከዛ ውጪ አለቀ። እነዚህ ልጆች ስራና ስራ ነው የያዙት። እንደምታዩት በዙሪያቸው ያሉት ጀማዎች ማለት ነው አንድም ቀን መተው ያቁማውን ያቺ አብረን እንተኛ አብረን እንበል በሷ እንኳን ስንት የመጡ ከዛ በኋላ ግን ይሄው አልመጡም። ይሄ ማለት ስራ አጥነት ማለት ነው። ሶ እነዚህ ሁለት ልጆች መስዋዕትነት እየከፈሉ ነው ያሉት እንጂ ብሩክም ሀይሚም እዚህ ቦታ ላይ ምንም ነገር የሉበት። ድራማ ነው የሚሰሩት። እውነቱን ነው የምናገረው። እኔ እግዚአብሔር ምስክሬ ነው። እንድትሰድቧቸው አልፈልግም። በቃ ይስሩ። ከማንም ሰው አያንሱም። አቅሙ አላቸው፣ ታለንቱ አላቸው። በቃ ሀይሚም ለምትናገረው ነገር እንድታስተካክል እንናገራታለን። ብሩኬም ለሚያደርጋቸው ነገሮች እንዲያስተካክል እንናገራለን። ከዛ ውጭ ግን እላፊ ነገር ቤተሰብ ጋር እየሄዳችሁ አበጥብጡ። ማርያም ሁሉ ጊዜ አንድ አይነት ኦዲየንስ መሆን የለብንም። አንዳንዴ ለወጥ ብለን መገኘት አለብን። በቃ የምሬን ነው የምላችሁ። እንደው እኔ እንጃ የዚህ መጨረሻ ምናልባት የሚያምር ሊሆን ይችላል። ምናልባት ልታፍሩበት ትችላላችሁ። በእርግጥ እናንተ ዛሬ የሆነ ነገር ብትናገሩ ላታቋቸው ትችላላችሁ። ነገር ግን እነሱ ደግሞ ያቋቸዋል። ማን ጥሩ ማን መጥፎ እንደሆነ ለነሱ ለይተው ያውቃሉ። ስለዚህ በተቻለ መጠን
የሚናገሩት መጥፎ ነገር ሃይሚ ይሄን ብታስተካክዩ ብሩክ ይሄን ብታስተካክለው እያልን አብረናቸው ብናግዛቸው በጣም ደስ ይለኛል። ምክንያቱም አሁን ሰላም የሚመጣው እናንተ ጥሩ ስትሆኑ ነው። በሁለቱ መካከል ያላችሁ ሀሳብ አስተያየት ጥሩ ነገር ሲሆን ነው እንጂ ወይም በብሩክ ከፍ ካለ ወይም በሃይሚ ዝቅ ካለ ወይም በሃይሚ ከፍ ብሎ በብሩክ ዝቅ ካለ ያ ጥሩ ነገር አይደለም፣ ለነሱም ሰላም አይሰጣቸውም። ስለዚህ በተቻላችሁ መጠን የፍቅር አምላክ የያዛችሁ ጥሩ ነገር ለመናገር ሞክሩ በተቻላችሁ መጠን። በተለይ ቲክታክ ገስት ላይ የምትቀመጡ እንደው ስሜታችሁን ዋጥ አድርጉት፣ በቃ ቻል አድርጉት፣ በቃ ይስሩ፣ በቃ እንዲሰሩ እርዷቸው፣ አግዟቸው። አይ ነው ይከብዳል፣ የተፈጠረው ነገር ይከብዳል። ነገር ግን እኔ ምንም ገብቶኛል። ሲጀመር በዛን ሰዓት ሜሴጅ ትልካለች፣ እንደዚህ ትበላለች፣ ቀጣይ እንደሚቀጥል ይሄ ድራማ አቅ ነበረ የመድኃኒት ነገራችሁ ማለት ነው። ግን በቃ የሆነ የተፈጠረው ነገር በዛን ሰዓትም ብሩክ ወዲያው ታመመ። ሁለተኛ ነገር ደግሞ በቃ ብዙ ነገሮች ተመሰቃቀሉ። በቃ ለዛ ነው እንጂ ይሄ ነገር እንደሚቀጥል አቅ ነበር። እውነት አሁን እስካሁን ድረስ የድሮ ጮኛው ብሩኬ ከሃይሚ ጋር ሆና ለምን አንድ ቀን እንኳን ደውላ የሆነ ነገር ስትለው ለምን አልሰማችም? ሃይሚ እንደምታዩት ነች። በብሩክ ላይ ምንም ነገር ምን ስታይ አደብቅም። ግን ያንተ ሚስጥር ደብቄልህ ምናምን አሁን ሃይሚ እንደው ሚስጥር አይታ በብሩክ ላይ ታግሳ አብራው የምትኖር ይመስላችኋል? በፍጹም የማይሆነውን ነገር እንኳን አይደለም ሴት አፈቀርኩ ብላ ሴት እንኳን ሰላም ካለው የሚወስዱባት ነው የሚመስላት ሃይሚ ማለት ነው። እውነቴን ስነግራችሁ ማለት ነው። እኔ ለምን እንዲሆነች አይደለም ማለት ፍቅር በጣም ሀያል ነው ፍቅር ብሏል ራሱ ብሩኬ። ፍቅር ማለት ቀላል ነገር አይደለም፣ ዋጋ የሚከፈልለት ነው። በተለይ የመጀመሪያ ፍቅር ሲኮን ማለት ነው። ስለዚህ ዋጋ የከፈለችለትን ነገር ደግሞ ዝም ብላ ስታጣው ማየት አትፈልግም። እና ማንም ሰው እሱን በሰላምታ እንኳን ሰላም ሲሉት እንኳን ደስ አይላትም ሃይሚ፣ እውነት ለመናገር ማለት ነው። ብሩኬም እንደዛው በጣም ነው የሚቀናኑት ሁለቱም። የሆነ ነገር ስትናገር ምን ማለት ፈልገሽ ነው የሚል ሰው ነው ብሩኬም ማለት ነው። ስለዚህ እኔ አሁን እንደሚመስለኝ ቡታጅራ የሄዱበት ምክንያት አንድ ለቤተሰብ ሊናገሩ ይሆናል። ሁለተኛ ነገር እንዳለው ብሩኬም እየፈተናት ይሆናል። የባለፈችዋ ልጅ ጥያቄም ነበር። የባለፈችዋ ልጅ እንዴት አድርጎ ነው ምንም ማብራሪያ አልሰጣትም፣ ምንም አላላትም እያላችሁም ነበር እናንተ ማለት ነው። ምን ደረጃ ደረሰ? እየጻፈችለት እየደወለችለት ነበር እኮ ለምን ብሎ ካርጊያታለሁ ብሎ አልተናገረም እያላችሁ ነበር። ሶ ይህን እንግዲህ ያቀደውን እቅድ አልናቅም። ቤተሰቦች ምን ማለት በኋላ የምንጸጸትበት ነገር መናገር የለብንም። አይኖ ቪዲዮውን ስታዩት የሆነ ስሜት ሊሰማችሁ ይችላል በምትወዱት ሰው ላይ። እኔም ይሰማኛል እኮ ተሰምቶኛል። ግን ደግሞ እነዚህ ልጆች በቃ መለወጥ ይፈልጋሉ፣ መስራት ይፈልጋሉ። እንደ ስራ ነው ብላችሁ ማሰብ አለባችሁ። ብሩኬ ለሁለታችን የሚጠቅም ነገር ነው ብሏል። ምናልባት ይቺ ሴት ያቺ የድሮ ፍቅረኛው ካልሆነችስ መታ እስክታዩት ድረስ የሆነ እንትን ማለት የለባችሁም። ሲቀጥል ደግሞ በባለፈው ባዶ ስክሪን ነበር ሲያሳዩን የነበሩት። አሁን ግን ስክሪኑ ላይ የሆነ ፎቶ ነው ምናምን ነገር አለው ሃይሚ ስታሳይ ማለት ነው። በባለፈው ብልጥ ሆናችሁ አፕሊኬሽን ብቻ ነው የሚታይ የነበረው ማለት ነው። አሁን እሱን አስተካክለው ደግሞ የሆነ ፎቶ ስክሪን አድርገው መጥተዋል። ስለዚህ አይዶን ነው አላቅም። ሃይሚ ያን ስክሪኑን ማሳየቷ ትንሽ ግራ ያጋባል። የሆነ ታውቃለች እሷም የሚባል ነገር ስሜት ይሰማኛል። ሲቀጥል ደግሞ ብሩኬ ይችን ሴት ሃይሚን ለመፈተን ያደረገው ነገርስ እንደሆነ እሱ ሰርፕራይዝ ዋጋ ያስከፍለኛል፣ ግን ከዛ በኋላ የምንደሰትበት ነው፣ ለሁለታችንም ጥቅም ነው ብሏል። ሶ ይህን ሳስበው ሃይሚን በሆነ ነገር እየፈተናት ከሆነስ ይህንን ፈተና ሃይሚ ማለፍ አለብሽ፣ መታገስ አለብሽ። ለተወሰነ ጊዜም ቢሆን ለምንም ጊዜ ቢሆን በቃ ተረጋግተሽ ለማውራት መሞከር አለብሽ። ምክንያቱም ከባድ ነው፣ ተረጋግቶ ማውራት በጣም ይጨንቃል። ግን ደግሞ ለሆነ ነገር መፍትሄ መፈለግ ነው እንጂ የሆነ ከመፍትሄው ለመራቅ አትሞክሪ። መፍትሄው ጋር እሱን አጋፍጠሽ ለመሄድ አትሞክሪ ሃይሚ ማለት ነው። ምክንያቱም ምናልባት እንዳይጸጽትሽ ብዬ ነው በነገራችን ላይ ማለት ነው። ማለት ምን እንዳሰበ አላውቅም። እንግዲህ መጨረሻው ያማረ ነው፣ መጨረሻው ለኔና ላንቺ ህይወት ያማረ ነው ብሏል። ሶ ይሄ ልጅ እንግዲህ እሷ ጋር ሜቢ ወይ ከሃይሚ በፊት እውነት ጓደኛው ከሆነችስ የሆነ ነገር ካለውስ ዝም ብሎስ ከሆነ የተራራቁት የሆነ ነገር ካለም ማስተካከሉ ጥሩ ነው ብዬ ነው የማስበው እኔ። ዝም ብሎ ተዘጋግተው እንደዚህ እሷም ሃይሚንም እየወደዳት እሷም ደግሞ በዛ ሌላ ነገር የምትለው የምጨቀጨቀው ሰላሙን የምትነሳው ከሆነ ማስተካከል አለበት ብዬ እኔ አምናለሁ፣ እኔ በራሴ ማለት ነው። ግን እዚህ ጋር እሱ ሃይሚን ባይፈልጋት ሃይሚን ቢጠላት ሃይሚን የሆነ ነገር ቢላት ቤት ተከራይቶም ቤቱም አያስገባትም። ቡታጅራም እንደዛ በአንድ ቃል ልሄድ ስትለው እሺ ብሎ አስከትሏት አይሄድም ነበር።
እሷን ልጅቷን ቢፈልግ ኖሮ ሃይሚን እንደምንም ጀንጅኖ ከሚፍታ ጋር አስቀምጦ ነው እዚህ ቤት መሄድ ያለበት። ግን እሱ መጨረሻው ያማረ ነው ብሏል። ስለዚህ ሁሉም ነገር ጨርሶ አስተካክሎ ሊነግራት ነው የፈለገው። ምናልባት ያቺ ልጅ አይታወቅም እኮ ምን እንደሆነች አናቅም። ገባችሁ? በብዙ ነገር ከሀገር ልጅ ጋር በትምህርት ቤት በብዙ ነገር ሊገናኙ ይችላሉ። የሰው ልጅ ስንሆን ብዙ ነገር የሰው የሚውልልን ውለታ አለ፣ ብዙ ነገር የሚያረጉልን ነገር አለ። ግን ደግሞ በዛ ቦታ ላይ እውነት ብሩክን ለፍቅር አጥምዳው ብዙ ነገር ሆና ሊሆን ይችላል። ምሳሌ ነው የምላችሁ። እና ያንን ነገር ማጥራት ፈልጎ ከሆነስ ይሄ ልጅ ስለዚህ መታገስ አለብን። በተለይ ኦዲየንሶቹ ሃይሚ ሶኬ ምንም ችግር የለውም ለጊዜው ስሜቷን መቆጣጠር ሊከብዳት ይችላል ብዬ አስባለሁኝ። እና ግን እኛ ኦዲየንሶች መልካም ነገር እንመኝላቸው እስኪ። እነሱ በእኛ መልካም ነገር በማድረግ እኮ ይደሰታሉ። ብዙ ነገር ታውቃላችሁ፣ እንዲህ ብላችሁናል፣ እንዲሆናችኋል፣ እንዲተከፍታችኋል ይላሉ በእነሱ ማለት ነው። ስለዚህ ነገ ጠዋት ታርቀው መምጣታቸው ለማይቀር ነገር እናንተ ካፋችሁ ኩስኩስ የሚል ነገር አይውጣ። በተለይ ብሩክን የምትሳደቡ ሰዎች ስነ ስርዓት ያዙ። ሴት ልጅ ናት። ምንም እየሰራች ነው፣ እየተለወጠች ነው። አለቀ። በቀን አበባ እየመሰለች ነው የምትመጣላችሁ ሃይሚ ማለት ነው። ብሩኬም እንደዛው ምንም ያጎደለባት ነገር የለም። እውነትና እውነት ማጣራ ስለፈለኩ ነው ብሏል። ያጣራ። ምንም አዲስ ነገር የለውም። የሰው ልጅ ፍቅረኛ ኖረው ተለያየ፣ አለቀ። ስለዚህ አሁን በድጋሚ የምትፈልግበት ምክንያት ምን እንደሆነ ላገናኝሽ ኦቂ ብሏታል። ማግኘት አለባት ሃይሚ፣ ማግኘት አለባት። ለምን በቃ አለኝ ያለችውን ሰው በምን አይነት መንገድ ምን እንዳላት አሁን እንዴት ተገናኝታስ እንዴት እንደራቀችው አሁንስ ምን አይነት ስሜት እንዳላት ፍላጎቷን አውቃ ከዛ በኋላ የራሷን ውሳኔ መወሰን ትችላለች እንጂ እንዲህ አለባብሶ ሂድልኝ አትጠጋኝ ምናምን በሚል የሆኑ ነገራቶች አይስተካከሉም። እና በተቻለን መጠን ለሃይሚም ሆነ ለብሩኬ ጥሩ አመለካከት ቢኖረን እኔ ጥሩ ነው ብዬ አስባለሁ። ምክንያቱም እኛ ምንም የምናወጣው ነገር የለም፣ ስለተሳደብን የምናመጣው ነገር የለም፣ ፎቶ ስለዘቀዘቅን የምናመጣው ነገር የለም። አስቡት። ስለዚህ ትናንትና አብረው ነበሩ እንግዲህ ማታ እስከ 8 ሰዓት ሙሉ አስቡት። እንትና ቤት ነበሩ፣ የሀብቴ ክላስ ነው ያ ክላስ። ሆቴል አይደሉም። ሆቴል ናቸው ላላችሁ ተሳስታችኋል። የሀብቴ ክላስ ነው ያ ክላስ ማለት ነው። ማታ አምሽተዋል። ሸኝቷት ነው እንግዲህ ጠዋት ነው የተላከልኝ ነው ያለችው። ስለዚህ በጣም እውነት ለመናገር ግራ የሚያጋባ ነገር ነው። እውነት ለመናገር ግን ኦዲየንሶች ታገሱ ላለሁኝ እኔ ግን ተጠራጥሬያለሁ። ወይ ማለት አወራሩ ጋር ብሩክ እኮ የሆነ ነገር ሲጀምር ይናገራል እኮ እሱ እኮ ጥሩ ፊድባክ ካለኝ የባለፈውንም ነገር አስተካክዬ ምናምን አመጣት እኮ ተናግሯል። ያው እኛ ብዙም እንደዚህ ተኬር ስላላረግን ነው እንጂ ተኬር ያረገ ሰው ደግሞ ተኬር አድርጎ ጥያቄ ምልክት አስገብቶታል። ብሩኬ ቡታጅራ ሄደው 1 ለሽምግልና 2 ለእናቱ ቤት የሰራውን ሰርፕራይዝ ሊያደርግ፣ ሶስተኛ ነገር የበፊቱን የነበረበትን ነገር ሊያስተካክል ብላችሁ 3 ጥያቄ ውስጥ አስገብታችሁታል። እና እኔ ሽማግሌውን አላልኩም። አሁን አይሆንም ብዬ ነው ያሰብኩት። ለምን ጾም ስለሆነ ብዙዎቻችሁ እንደውም ጾም ሆድ ብቻ ነው ወይ ምናምን ብላችኋል። መቼስ ሽማግሌ ምግብ ሳይበላ እንትን አይል። ስለዚህ እንዳላችሁትም ያው ምርጫችሁ፣ ጥርጣሬያችሁ አንዱ ሆኗል ማለት ነው የጥያቄያችሁ መልስ። የዚህ መልስ ደግሞ እንግዲህ የምናውቀውና የምናየው ይሆናል። ኦዲየንሶች የሃይሚም የብሩክም አንድ መሆን አለባችሁ። የቤተሰብ ፎቶ አደራችሁ እንዳዘቀዝቁ። የምሬን ነው የምነግራችሁ። ስድቡ ራሱ አስፈላጊ አይደለም። በቃ ቻለኝ አስችለኝ በሉ፣ ጸልዩ። በቃ እግዚአብሔር ነው ማለት ጸልዩ። ለምን እነዚህ ልጆች በቃ አንድ ናቸው። ምንም የሚያለያያቸው ነገር የለም። ብዙ ነገር ሊፈጠር ይችላል በመካከላቸው። ግን ያንን ነገር እስኪ እኛ ተቋቁመን ምን አይነት ፊሊንግ እንዳለንና ምን አይነት ፊድባክ እንዳለን እኛ እናሳያቸው እስኪ። እነሱ እያሳዩን አይደለ? እኛም እናሳያቸው ከጎናቸው ምን አይነት ሰው ሆነን መሆን እንዳለብን እናሳያቸው። ለብሩክም ለሃይሚም አቋማችን አንድ ይሁን። እነሱ እዛ ጋር ይጣሉ ይፈጣፈጡ፣ የሚመጣውን ነገር እናየው እስኪ። ብሩክን ነው የሚጎዳው፣ ሃይሚን ነው የሚጎዳው። የዛን ጊዜ ለፍርዱ አለን። እስከዛው ድረስ ግን እስኪ ታገሷቸው እስኪ። አሁን ለምሳሌ በቃ ብዙ ነገር ነው እኮ የምትናገሩት፣ ግን ማርያምን ነው የምላችሁ። ሰው ያ ሁሉ ከማለት መልካም ነገር ብንናገር፣ ጥሩ ነገር ብንናገር የተሻለ ነው ብዬ አስባለሁ። በዛ ላይ በጣም እየለመናት ነው ሃይሚን። መጨረሻችን የኔና የሁለታችን ህይወት ነው ብሏል። ብሩኬ ደግሞ አይዋሽም። እድሜ ልኩን ዋሸኝ አለች እንጂ ሃይሚ ለሰዓትም ዋሽቶ አያውቅም ብሩኬ ማለት ነው። ከሁሉም ወንድ ብሩክ ውሸት የለበትም፣ ማስመሰል የለበትም። ስለዚህ ሃይሚ ታገሹ፣ አስጥርሹ። ቤተሰቦች እናመሰግናለን ባይ